ባሏ ቢሮ ሰራተኛ ነው የሚያብረቀርቅ ጫማውን አድርጎ አቧራ አይደለም ምን በቃ እንደዚህ ራሱ ምግብ ሁላ ሊበላበት ይችላል ጫማው ላይ ከንጽህናው የተነሳ ነጭ ሸሚዙ ክሊን ነው ምናምን ያንቺ ባል ደግሞ አመድ ሆኖ ነው የሚመጣው ባልሽን ከቤቲ ባል ጋር ያነጻጸርሽ አቤት እንደው ምን አይነት ያልታደልኩ ሰው ነኝ እንደው ንጽህናን እንኳን አትጠብቅ ያ ብራንድ ሽቶ ነው ጠረኑ ያንቺው ላብ ነው አቧራ ነው ምን ጉድ ነው የገባውት እያልሽ እያማረሽ ለሱ እየተናገርሽ ከሆነ አንደኛ መጀመሪያ ለመረዳትም መሞከር ይጎለናል አንዳንዴኛ ሴቶች እኔ ለሚስቶች መጠየቅ የምፈልገው ለባልሽ ምን አይነት ሚስት ነሽ እስኪ ራስሽን ስኮር ስጪ ከ10 ስንት ትሰጪዋለሽ ምን አይነት ኳሊቲ አለሽ ምን አይነት ድካምስ አለሽ ወንድ ልጅሽ አድጎ የሚያገባት ሴት ያንቺ አይነት ባህሪ ያንቺ አይነት ካራክተር ቢኖራት ደስተኛ ትሆኛለሽ ወይ ኢቭን ታውቃላችሁ ወንድ ልጅ የኔ አይነት ሚስት ወደፊት ቢያገባ ደስተኛ ሆናለሁ ወይ ብዬ ራሴን ስጠይቅ unfortunately no ደስተኛ አልሆንም ለልጅ የምትገባው ከኔ በጣም የተሻለች ናት ብዬ እርፍ ብልስ አፈርኩ በራሴ ለካ ከባሌ ብዙ ዲማንድ ሳረግ የነበረው ነገር ከራሴ በጣም ብዙ ጉድለት ይዤ እስኪ ራሳችንን እንመልከት ሚስቶች ምን አይነት ሚስት ነን እንመቻለን የሚስት ጥሩ ኳሊቲዎች አሉ አዳማጮች ነን በደንብ ኮሙኒኬት ማድረግ እንችላለን ታማኝ ነን ጨዋ ነን እንደግፋለን ሰፖርቲቭ ነን ሪስፔክት እናረጋዋለን እናከብረዋለን አናንጓጥጥም ሐሳቡን አናጣጥልም ራሱን እንዲሆን ፈቅደንላታል ወይስ ለመቀየር እንታገላለን ምን አይነት ሚስት ነን ኬሪንግ ነን በጣም የምንንከባከብ ፍቅር የምንሰጥ አፌክሽኔት ነን ስናጠፋ ኃላፊነት ወስደን ይቅርታ እንጠይቃለን ምን ለማለት ፈልጎ ይሆን ብለን ራሳችንን ከሱ ጫማ አስቀምጠን ነገሮችን ለመመልከት እንሞክራለን ወይስ ምን አይነት ሚስት ነን እስኪ ራሳችሁን ኢቫሉዌት አድርጉና ስኮር ስጡ ለራሳችሁ እኔ እንደሚስት አፈርያለሁ በራሴ እውነቴን ነው የምላችሁ አፈርኩ በራሴ all this time ዲማንድ ሳረግ አንተ እንደዚህ ነህ አሁንም ራሱ ባለ ይሄንን ቪዲዮ ቢሰማው ያው ማውቅሽም ጥሩ ነው የሚል ይመስለኛል በውስጡ ባይናገሩ ወንዶች most of the time እንዲህ ነው እንደዛ ነው አይሉ አያወሩም አይደለ እንደዚህ ነው የጎደለኝ እንደዚህ ነው ያነሰኝ አይሉ ግን ደግሞ አነሰኝ ጎደለኝ አለ ማለት አለ መግደል ማለት አይደለም ራሳችንን እንመርምር እንፈትሽ እስኪ ፈላጊ ነን በጣም እንፈልጋለን ምቾታችንን እንፈልጋለን ብዙ ነገር እንዲሟላ እንፈልጋለን ብዙ ነገርም ጎሎብን ሊሆን ይችላል ሁላችንንም እያልኩኝ አይደለም ግን እንደዚህ ነህ እንደዚህ አጥቼ እንደዚህ አልሆንክልኝም እንደዚህ ተፈጥሮ ብለን ክሪቲሳይዝ የማረጋችንን አቃቂር የማውጣታችንን የማብጠልጠላችንን የመፈለጋችንን ፍላጎታችንን የመናገራችንን ያህል አንተ ምን ትፈልጋለህ ከኔ ምን ጎደለ እኔ ምን ላሟላልህ እኔ ምን ላድርግልህ ምን ላስተካክልልህ የምንል ሰዎች ምን ያህሎቻችን አያችሁ ጣት ስትቀስር ወደ ሰው እንደዚህ ስትል ሶስቱ ወደ ራስ ናቸው ይባላል አንተ ስትል ሶስት ወደ ራስ ስለዚህ በባልሽ ላይ ስትቀስሪ ሶስቱ ወደ አንቺ ናቸውና are you a good wife ሎያል ነሽ you see አሁን ብዙ ጊዜ ሚስቶች ባልን ማክበር አለባቸው ይባላል ክብር እንዴት ይገለጻል ክብር በምን ይገለጻል ክብር ማዳመጥ ነው ክብር የባልሽን ሐሳብ ቦታ መስጠት ነው ክብር ፍላጎቱን አንደርስታንድ ማድረግ ነው ክብር ምን አይነት ሰው እንደሆነ ለመረዳት መሞከር ነው እንጂ ክብር የራስን ፍላጎት የራስን ምቾት ብቻ ለማስጠበቅ መጋጋጥ አይደለም አያችሁ ክብር አክሽን ነው it's not just merely word ብቻ አይደለም አክሽን ነው ወንድ ልጅን አክብሪው ሲባል በምን አይነት መንገድ ነው የምታከብሪው አየሽ
ትልቁ ክብር የሚገለጸው ለዛ ሰው ሐሳብ ቦታ መስጠት፣ ፍቃድሽን ለፍቃዱ ማስገዛት፣ የሚወደውን ነገር ለማድረግ መሞከር፣ መጀመሪያውም ደግሞ ለማወቅ መሞከር። አንዳንዴ ለምንድነው እኛ በጣም ሰልፍሽ የምንሆንበት ጊዜ አለ። የራሳችንን ምቾት የራሳችንን ፍላጎት ያማረንን ልናረግ ብዙ ልንታገል እንችላለን። ግን ያ ሰው ስላላወራ አይፈልግም ማለት አይደለም። ምንድነው የምትፈልገው ብለን የምንጠይቅ ሚስቶች ምን ያህሎቻችን? ምን ያስደስታል? ምን ልሁንልህ? ግዴታ ገርል ፍሬንድ መሆን ነበረብን ማለት ወይም ገርል ፍሬንድ እያለን የነበረው ነገር ሚስት ሲሆን ይቆማል። ግዴታ በቃ ወደዛ መመለስ አለብን እንዴ? ምን ልሁንልህ ምን ልሁንልሽ ለመባባል አይ ጀስት ዊሽ ጣት ከመቀሳሰራችን በፊት አሳይመንታችን እኛ ራሱ ብናውቅና ብንሰራ ብንጀምር። አሳይመንቱን ያልሰራ ሰው በምን ሞራል ነው አሳይመንት አልሰራም ብሎ ሊወቅስ የሚችል? እንደ ሚስት ሚስትነትሽን በደንብ እየተወጣሽ አይደለም፣ ግን ባልነቱን ባለመወጣቱ ትወቅሸዋለሽ። ኦፍ ኮርስ የየራሳችን ኢምፐርፌክሽን ጉድለት ይኖረናል። ግን ይሄ ማለት አባውት አስ እኛስ ማለት ሁሉም ፈላጊ ነው። አይታችሁ ከሆነ ታማኝ ፈልጋለሁ፣ ደጋፊ ፈልጋለሁ፣ እግዚአብሔርን የሚፈራ ፈልጋለሁ፣ እንደዚህ ፈልጋለሁ ነው እንጂ ያ ለምንፈልገው ሰው ፊት የሚያደርግ ማንነት ግን እኛ የለንም። ያ የምንፈልገውን ሰው የሚመጥ ማንነት ግን የለንም። ያላገባሽ ልትሆኚ ትችያለሽ። ታማኝ ትፈልጊያለሽ፣ የሥራ ሰው ትፈልጊያለሽ፣ እግዚአብሔርን የሚፈራ ትፈልጊያለሽ፣ የሚደግፍሽ ትፈልጊያለሽ፣ የሚያዳምጥሽ ትፈልጊያለሽ፣ የሚያፈቅርሽ ትፈልጊያለሽ። ይሄን ሁሉ ስትፈልጊ አንቺ ይሄንን የምትፈልጊውን ኳሊቲ አትራክት የሚያደርግ ፐርሰናሊቲ አለሽ ወይ ነው ጥያቄ። ላይክ አትራክትስ ላይክ፣ ሰው ቢጤውን ይስባል አይደለ? አበባ ያለበት ላይ ንቦች አይቀሩም። ሶ አንቺ ያንን ሰው አትራክት የሚያደርግ ምን ነገር አለሽ? አሁን ሁላችንም ኮምፕሌነርስ ሆነናል። በቃ ስለ ጉድለት፣ ስለ ችግር፣ ስለ ወንድ ችግር፣ ስለ ሴት ችግር፣ ሴቱ ስለ ወንድ ያወራል፣ ወንዱ ስለ ሴቶች ያወራል። ግን እኔ ምን አይነት ሰው ነኝ ነው ጥያቄው። እስኪ ራሳችንን እንፈትሽ። በሚስትነት ምን አይነት ደረጃ ለራስሽ ትሰጫለሽ? ሁሉም ሰው ለራስ ሲቆርሱ አያሳንሱ እኮ ነው ይላል። እውነት ለመናገር ለራስ ሲቆርሱ አያሳንሱ ነው። ፐብሊክሊ እንደዛ እንልን እንችላለን። ራሱን መመልከት የቻለ ሰው ግን እውነት አሁን ጉድለታችን ይጠፋናል። እኔ አሁን ጉድለቴን ስዘረዝር አፈርኩኝ በራሴ። እንደ ሚስት በጣም ብዙ ያጎደልኩት ነገር እንዳለ ተሰማኝ። ባሌ እንዲህ ነው ብሎ እንኳን ነክሶ ያላወጣው ግን እኔ ራሴን ቁጭ ብዬ መመልከት ስጀምር የራሴ ታይም ሳሳልፍ እንዴ አዎ በጣም አፕሪሺየት የማረጋቸው ኳሊቲዎች እንዳሉኝ ሆነው ግን ደግሞ በጣም የሚያስጠሉ ሌላ ሰው ላይ ሳየው ሊያስጠላኝ የሚችል ባህሪ ለካ ራሴ ይጋማል። ለዛ ነው ልጄ እንደኔ አይነት ሴት ቢያገባ ደስተኛ ሆናለሁ ወይ? ኖ ዌይ። እኔ የተሻለ ሴት ነው የምፈልገው because I love my kid። ወንድ ልጄ ሕፃን ነው፣ በጣም ሕፃን ነው ታውቃላችሁ። ግን ኢቭን እሱ ከፍ ብሎ ምን አይነት ሚስት ነው የሚያገባው ብዬ ሳስብ ራሱ አሁን ያለኝ አይነት እንትን እኔ እንደዚያ ከዚህ በላይ ነው የምመኝለት ልጅ። ስለዚህ ለምንድን ነው ባሌስ ዲዘርቭ የማያደርገው የተሻለ ሴት ስላችሁ በቃል ኪዳን ተሳስረናል። መቼስ እኔን ፈቶ ሌላ ያግባ እያልኩኝ እኔ ለምንድን ነው ራሴ ላይ የማልሰራው? ዋይ ኖት? መስራት አልችልም? ሁሌ ኮምፕሌን ከማድረግ አሳይመንትህን አልሰራህም ብዬ እሱ ጋር ጣት ከምቀስር እኔስ አሳይመንቴን ሰርቻለሁ። የሚስትነት አሳይመንቴን እስቲ እንደ ሚስት ለምሳሌ እኔ በጣም ቶፕ የሆኑ የሚስትነት ኳሊቲዎች ብዬ ዝርዝር ባወጣ አንደኛው ታማኝነት ነው። ምንም ታማኝነት የትኛውም ወንድ ታማኝ ያልሆነች ሴት ነው የምፈልገው የሚል የለም። ታማኝነት። ሁለተኛ ሰፖርቲቭ፣ ህልሙን የምትደግፍ የምታበረታታ ሴት ወንድ ይፈልጋል። የምታብጠለጥል ከሌላ ሰው ጋር እያነጻጸረች ከጓደኞቹ ጋር እያነጻጸረች ከጓደኞቿ ቦይፍሬንድ ጋር እያነጻጸረች አሁን አንተም ባል ልትባል ነው። የቤቲን ባል አታየው ምን እንደገዛላት ለበርዝዴዋ። ሰው ሬንጅ ሮቨር ይገዛል፣ አንተ አንድ ቸኮሌት ገዝተ ለመምጣት ራሱ አላስታወስኩኝም ረስቼ ነው የእናቴ ቀሚስ አደናቀፈኝ ትላል።
አሁን አንተም ወንድ ነህ እምትል ሴት ዩ ቲንክ አሁን ይሄ ሰውዬ እንደው የሚቀጥለው ቸኮሌቱን ራሱ አስታውሶ ሊመጣ አይደለም ራሱን ሁላ እዛ ቤት ለማምጣት በጣም ነው የሚከብደው። ሶፍት ሆነን በፌሚኒን ኤነርጂያችን አፕሮች ማናረግ ከሆነ ባሎቻችንን ሌሎች ወንዶች ጋር ኮምፔር ማድረግ ስንጀምር ከጎረቤት ከጓደኞቻችን ባሎች ጋር ኮምፔር ማነጻጸር ስንጀምር የባሰ እልህኛ የባሰ ሪጅድ የማይቀየሩ የማንፈልገው አይነት ካራክተር እያመጡ ነው የሚመጡት። እኛ ወደ ምንፈልገው ሳይሆን የሚመጡት እንደውም በጣም ወደ ከፋ ደረጃ ነው ምንገፋቸው። እውነታውን እንነጋገር ከተባለ አለባበስ ስናይ ምን ትመስላለህ? እንደው አሁን ራስን መጠበቅ ከብዶ ነው በእናት። ለምሳሌ ሳይት የሚሰራ ወንድ ነው ላብላብ እያለ ሊመጣ ይችላል። ጫማው አቧራ ልሶ ሊመጣ ይችላል። አንቺ ግን የምታውቂው ያቺ ቤት የተባለች ጓደኛሽ ባሏ ቢሮ ሰራተኛ ነው፣ የሚያብረቀርቅ ጫማውን አድርጎ አቧራ አይደለም ምን በቃ እንደዚህ ራሱ ምግብ ሁላ ሊበላበት ይችላል ጫማው ላይ ከንጽህናው የተነሳ። ነጭ ሸሚዙ ክሊን ነው ምናምን። ያንቺ ባል ደግሞ አመድ ሆኖ ነው የሚመጣ። ባልሽን ከቤቲ ባል ጋር ያነጻጸርሽ አቤት እንደው ምን አይነት ያልታደልኩ ሰው ነኝ። እንደው ንጽህናን እንኳን አትጠብቅ። ያ ብራንድ ሽቶ ነው ጠረኑ፣ ያንቺው ላብ ነው አቧራ ነው። ምን ጉድ ነው የገባሁት እያልሽ እያማረርሽ ለሱ እየተናገርሽ ከሆነ አንደኛ መጀመሪያ ለመረዳትም መሞከር ይጎለናል። አንዳንዴኛ ሴቶች የስራ ባህሪ መቼም ሳይት ላይ የሚሰራ ከባራ ከሲሚንቶ ፀሐይ ላይ የተንቃቃ የሚውል ወንድና ቢሮ ላይ ቁጭ ብሎ ከወረቀት ጋር የሚውል ወንድ እኩል ንጽህና ይጠብቃሉ ተብሎ አይታሰብ። አንዳንዴ ነገሮችንም ኮንሲደር ማድረግ ጥሩ ነው። ፕላስ ለኢፈርታቸው ለጥረታቸው እንኳን አክኖሌጅ ማድረግ ባል አይደለ ግዴታው አይደለ ለቤቱ አይደለ ለልጁ አይደለ ታዲያ ከዚህ ሌላ ምን መስራት ነበረበት? ለዚህም ደግሞ ላሞግሰው እንደ እንትን ልበለው እንደ አናቴ ላይ ይውጣ። ኦፍ ኮርስ ምን ችግር አለው? አሁን እንደዚህ ሲባል ዲፌንሲቭ ራሱ የሚሆን ሰው አለ። ዲፌንሲቭ የሚሆኑ ሴቶች እኔ እንደ ሀገር ጤናማ የሆነ ሶሳይቲ መመስረት የምንፈልግ ከሆነ ጤናማ ሶሳይቲ ከጤናማ ቤት ይጀምራል። መከባበር፣ መፋቀር፣ አንቺ ትብሽ አንተ ትብስ መባባል ባለበት ቤት የሚያድጉ ልጆች ናቸው ሄልዚ የሆነ ቤተሰብ ራሱ መመስረት የሚጀምሩት። ያለበዚያ ይሄ ፍሪክሽኑ መገፋፋቱ፣ የራስን አሳይመንት ሳይሰሩ ጣት መቀሳሰሩ፣ ጊልት ትሪፕ ማረጉ፣ መወንጀሉ፣ ኃላፊነት አለመውሰዱ፣ ይቅርታ አለመጠየቁ፣ ስተበርንነስ ግትርነቱ ቤት እንዲፈርስ ነው የሚያደርገው። ቤት ሲፈርስ ልጆች ይበተናሉ፣ ጎዳና ተዳዳሪ ይሆናሉ፣ ክሪሚናልስ ይበዛሉ፣ ወንጀለኞች። እንደ ማህበረሰብ አደጋ ውስጥ ነው የምንገባው። የማህበረሰብ መሰረት ትራዲሽናል ፋሚሊ፣ አባት፣ እናት፣ ልጆች ወንድነትን፣ እናትነትን፣ ሴትነትን፣ አባትነትን የሚማሩት ከአባትና ከእናት ኢንተራክሽን ነው። መከባበር፣ መፋቀር ባለበት ቤት የሚያድጉ ልጆች በጣም ፖዚቲቭ የሆነ አውትሉክ ነው የሚኖራቸው ስለ ሴትነትም፣ ስለ ወንድነትም፣ ስለ እናትነትም፣ ስለ አባትነትም፣ ስለ ትዳር፣ ስለ ቤተሰብ አጠቃላይ። ነገር ግን ብሮክን ከሆነ ፋሚሊ ከመጣ አንድ ልጅ ኢቭን ብሮክን የሆነ የተበላሸ ቤተሰብ የመመስረት እድል ሰፊ ነው። ባይ ዘ ዌይ እኔ በመንፈሳዊ ነገር እንኳን እንሂድ ከተባለ ለቤተሰቡ የማይሆን ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። which is ለምሳሌ እግዚአብሔርን የምትፈሪ ከሆነ እግዚአብሔርን የሚፈራ ከሆነ እሱ መጀመሪያ አገልግሎታችን በአደባባይ ምስባኩን ይዞ አስሮኖሱ ጋር እንትን ብሎ መጽሐፉን ገልጦ ከመስበክ በፊት ለቤተሰብ ምሳሌ የሆነ ህይወት ሊኖረው ይገባል፣ ሊኖርሽ ይገባል። ብዙ አይነት አገልግሎት ውስጥ ልትሳተፉ ትችላላችሁ። ነገር ግን ሴቶችም ሆኑ ወንዶች ለቤተሰቦቻችን በጣም መንጎረብጥ፣ ለባል ምሳሌ ያልሆንሽ ሴት፣ ለሚስት ምሳሌ ያልሆንክ ወንድ ኮንክ አንተ ሃይማኖቱን ከካደ ይልቅ የከፋነ። መጀመሪያ አገልግሎት ቅዱስ መስዋዕቱ ትዳርህ ነው።
ትዳር በአደባባይ ጥሩ ሊመስል ይችላል፣ በጓዳ ግን the way you treat each other እርስ በርስ ትሪት የምትደራረጉበት፣ ባልሽን ዲስሪስፔክት የምታረጊበት መንገድ፣ ሚስትህን የምታናንቃት እንደምንም የምትቆጥራት መንገድ እሱ እግዚአብሔር ስለሚያየ ሃይማኖቱን ከካደ ይልቅ ነጥብ ጥለሃል። በቃ ለቤተሰቦቹ የማይሆን ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ስለዚህ እኔ አሁን ስፔሲፊክሊ ደግሞ ለሚስቶች ስለሆነ ማወራው እኛ ምን አይነት ሰዎች ነን? ምን አይነት ሚስት ነን? ኳሊቲያችን ምን አይነት ነው? የጎደለሽን ነገር ቼክ አድርጊ። ራሽን እንደሌላ ይከብዳል እኮ ራስን መመልከት ካልሽ እንደሌላ ሰው ራሽን ኮንሲደር አድርጊና ያቺን ሴት ራሽን ማለት ነው በመስታወት እንደማየት እያትና ባልሽ ላይ የምታረጊው እያንዳንዱ ነገር ነገ ልጅሽ ወንድ ልጅሽ እንዳንቺ አይነት ሴት አግብቶ አንቺ ባልሽ ላይ የምታረጊውን ድርጊት ያቺ ሴት ልጅሽ ላይ ብታረግ ደስተኛ ትሆኛለሽ ወይስ ምንድነው? ይሄ ለራስ ሲቆርሱ አያሳንሱ ሳይሆን እግዚአብሔር በሚያውቀው ነገሩን ኢቫሉዌት አድርጊ። አብዛኞቻችን አንመችም። ለምንወዳቸው ወንድ ልጆቻችን የራሳችን አይነት ባህሪ ያላት ሴት ማንመኝ ሴቶች ብዙ ነን፣ እኔን ጨምሮ። አይኔ በጣም አሪፍ ነኝ ምናምን የምትይ ከሆነ ጉድ ፎር ዩ፣ ጥሩ ነው። ሁሉም ሰው እንደዛ ነው እያልኩኝ አይደለም። እኔ ግን ራሴን ሳይ በፍጹም ለወንድ ልጄ እንደኔ አይነት ሴት አልፈልግም። አዎ ጥሩ ኳሊቲ ያለኝ የስ በጣም በቃ እኔ ያደነኩት ጥሩ ጎኖች ያሉ የስ፣ ግን ልጄ ከዚህ በላይ ዲዘርቭ ያደርጋል ብዬ ነው ያመንኩት። which means ለምን ባሌስ ከዚህ በላይ ዲዘርቭ ያደርግ? ስለዚህ ራሴን ማሻሻል የለብኝም? ጣቴን ወደሱ ስቀስር ሶስቱ ወደ እኔ ነው ብዬ ራሴን የተሻለ ሴት ለማድረግ መሞከር የለብኝም? አያችሁ፣ እድገት እኮ ነው። ሰው እኮ ያድጋል። ሰው ያድጋል። ካራክተር መነሳት ያለበት ካራክተር መነሳት ይችላል። ፐርፌክት ባንሆንም ቢያንስ ቤተሰባችንን የምናከብር ለባሌ ሰብሚት ማድረግ እግዚአብሔርን የምፈራ ሴት መሆን እችላለሁ። ምሳሌ የመሆን ሚስት መሆን እችላለሁ። ከትናንትናው የተሻለች ሚስት መሆን እችላለሁ። ግን ለዛ ደግሞ ምንድነው ፈላጊ ከመሆን ባለፈ አንቺ ራሱ የምትፈልጊውን ኳሊቲ ራስሽ ላይ ስሪ። ራስሽን ተመልከቺ፣ ራስሽን ገምግሚ። አንተ ብለሽ ጣት ከመቀሰርሽ በፊት እኔስ ምን አይነት ሴት ነኝ? እኔ አከብራለሁ ወይ? እኔ እንከባከባለሁ ወይ? እኔ ታማኝ ነኝ ወይ? እኔ በግልጽነት አምናለሁ ወይ? እኔ ለሐሳቡን ሲናገር እመቻለሁ ወይ? እኔ ሰፖርቲቭ ነኝ ወይ? እኔ ህልሙን ሲነግረኝ አላጣጥለውም ወይ? እኔ በአደባባይም ሆነ በጓዳ የሚገባውን ቦታ ሰጠዋለሁ ወይ የሚለውን ነገር እስኪ መወጣት ያለብኝን የሚስትነት ዋይፍሊ ዲዩቲስ እወጣለሁ ወይ? ፍላጎቱ በተሻለ መጠን እንዳይጎልበት እታትራለሁ ወይ? ነው ወይስ ሁሌ የራሴን ጉድለት እኔ ጋር ያጎደለውን ነገር እያየው ቤቴን ለማፍረስ የራሴን ፍላጎት ነው እንጂ የሱን ፍላጎት የራስ ጉዳይ የምል ሴት ነኝ ወይ ብለሽ ራስሽን ገምግሚ። ሁሉም ፈላጊ ሆነ፣ ተፈላጊው የት ነው? ያላገባሽም ከሆንሽ መጀመሪያ ታማኝ ፈልጋለሁ፣ ጨዋ ፈልጋለሁ፣ የእግዚአብሔር ሰው ፈልጋለሁ፣ እንደዚህ የሚያደርግ ፈልጋለሁ፣ እንደዚህ ብለሽ ሊስታው ስታረጊ ያንን አይነት ሰው አትራክት የሚያደርግ ኳሊቲ እኔ ጋስ አለ ወይ ብለሽ ጠይቂ። ከሌለ ራስሽ ላይ ስራ። ያለበለዚያ ሁላችንም ፈላጊ ሆነን ተፈላጊው የት ነው ያለው? መሆን ያለብን እኮ የምንፈልገውንም ራሳችን ሆነን መገኘት አለብን። ሶ if you think አንቺ ለወንድ ልጅ እንኳን ባይኖርሽ እንደው አስቢና በጣም የምትወጁ ወንድ ልጅሽ ከፍ ካለ በኋላ ያንቺ አይነት ሚስት ቢያገባ ደስተኛ የምትሆኚ ከሆነ ወል ግን እንደኔ ሳትስፋይድ ሆነሽ ከምትቀመጪ ሁሌ ራስሽን ለማስተካከል የተሻለች ሴት ለመሆን ስሪ። እንደዛ ሲሆን ቤተሰብ የተሻለ ይሆናል፣ የተሻለ ደስተኛ እንሆናለን። እነሱም ደግሞ ወንዶቹም ደግሞ የራሳቸው የሆነ አሳይመንት ይስሩ። ጣት ከምንቀሳሰር ግን አሳይመንቶቻችን ብንሰራ የተሻለ ቤተሰብ መፍጠር እንችላለን ብዬ አስባለሁ። እኔ ራሴን ኢቫሉዌት ሳደርገው እንደ ሚስት በጣም ጥሩ ኳሊቲዎች ቢኖሩኝ ብዙ ጉድለቶችን አይቻለሁ፣ ተሳቅቄያለሁ። ለባሌም አልነገርኩትም። ኢንፋክት ይሄን ቪዲዮ ያው ካየው ይሄንንም ማወቅሽ ጥሩ ነው እንደሚል አልጠራጠርም። ነገር ግን የተሻልኩ ለመሆን ራሴን ለመስራት እሞክራለሁ። እወዳቸዋለሁ። የምክር አገልግሎት እሰጣለሁ። ኦንላይን ነው ቢካዝ አሁን ልጄን እያሳደግኩ ነው። ቤት ቁጭ ብዬ ውጪ
ቢሮዬም አልገኝም። ስለዚህ ለተወሰናችሁት የምክር አገልግሎት መስጠት እችላለሁ። ስራዬ ስለሆነ ገንዘብ አለው፣ ሂሳብ አለው። ብዙዎች ነፃ ይመስላችኋል፣ ግን አይደለም። ኦፍኮርስ የተማርኩበት ነው። አጠቃላይ መረጃ ማግኘት የምትፈልጉት ቴሌግራም ወይም ዋትስአፕ ላይ ሙሉ መረጃ ማግኘት ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቻናላችንን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ወዳችኋለሁ።